በአብዛኛው ለመታዘብ ሞክራለሁ። ያው ጎዳና ላይ ያለውን ህዝብ ታዩ በጣም ብዙ ነው። እዚህም አካባቢ የትም አካባቢ ስትሄዱ በጎዳና ላይ ብዙ ህዝብ አለ። ዝም ብሎ ይሄዳል ማለት ነው። ዝም ብሎ ይፈሳል። በተለይ ደግሞ እንደዚህ ቅዳሜና እሑድ ሲሆን ደግሞ ሰው ወክ ያደርጋል። በጣም ብዙ ሰው በጎዳና ላይ ይፈሳል። እኛ ሀገር ደግሞ ሰው በጣም ብዙ ስለሆነ በጣም ብዙ ሰው በየመንገዱ ያው እናያለን። እና እኔ በመንገድ ላይ ያሉ ሰዎችን በሁለት ነው የምከፍላቸው። እናንተም ዝም ብላችሁ ታዘቡ፣ ሪሰርች ለማድረግ ሞክሩ። ጠረፍ እያሉ የሚሄዱ አሉ። እንደዚህ እየተሽለከለኩ ነገር ረጋ ብለው የሚዝናኑ አሉ። ወደ ሆነ ቦታ የሚሄዱ የማይመስሉ በጣም ብዙ አሉ። አብዛኛው ሰው ወደ ሆነ ቦታ እየሄደ አይመስልም። ቀስ ብሎ ዝም ብሎ ረጋ ብሎ የሚሄድ ሰው አለ። ብዙ ሰው አለ እንደዚህ አይነት። በነገራችን ላይ አንዳንድ ሀገር የሚታደፈው ይበዛል፣ አንዳንድ ሀገር ረጋ ያለው ይበዛል። እኛ ሀገር ረጋ ያለው ይበዛል። ለዚህ ነው ለምሳሌ መንገድ ላይ የሆነ ነገር ሲፈጠር ክብ ይሰራል በአንድ ጊዜ። ማለት ሬዲ ነው በጣም ብዙ አይታ ልብ ብላችኋል እናንተ ራሳችሁ ማለት ነው። በብዙ ሀገር አይገኝም። የፈለገ ነገር ቢሆን በብዙ ሀገር አይገኝም። ቶሎ ክብ የሚሰራ ህዝብ እንደኛ ያለ ማንም በጣም ቶሎ በቃ በሆነ ነገር ክብ ያው ይሰራል። አሁን አንዳንድ ሀገር ለመታየት ብላችሁ መከራ ብትበሉ የሚያችሁ የለም ምንም። እንዲሁም አንዳንድ ጊዜ ምንም መልበስም ያን ያህል በጣም ብዙ ያስፈልጋችሁ መጨነቅ የለባችሁ ብለ በጣም ተጨንቃችሁ ምናምን ቀና ዋው ምናምን የሚል የለም። በቃ ሰው ተተተተተ ነገር ነው። እኛ ሀገር ግን ያው የሚያደንቃችኋል፣ የሚያያችኋል፣ የሚዝናና በአብዛኛው እንደዛ ነገር። ሳማው ቸርች አካባቢ ያለ ሰውም ልክ እንደዚህ በሁለት ነው የሚከፈለው። ቀጥ ብሎ አላማ ይዞ የሚገሰግስ አለ። ሲሪየስ ነው፣ ዲተርመንድ ነው። ልክ እንደዚህ መንገድ ላይ እንደምታያቸው የሆነ ቦታ እየሄዱ እንደሆነ ያስታውቃል። ለአንዲት ነገር ተልከው አንዲት ነገር ፈልገው እንደሆነ ወይ ስራ ይሆናል ወይ ወላጅ ልኳቸው ይሆናል። የሚጣደፉበት ፎከስድ የሆኑበት ዲተርሚንድ የሆኑበት አለ። ኳኳቴ አያስቆማቸውም። ግራና ቀኝ አይሉም። ክብ አይሰሩም። ከሰው ጋር ዝም ብለው ባገኙበት ቁጭ አይሉም። አላማ ይዞ የማይሄድ ሰው በየቦታው የሚያስቆም ነገር ሁሉ ያስቆመዋል። እነኚህ ግን ምንም አይቆሙም። በቃ ጩኸትም የሚሰሙ አይመስሉም። ቸርች ውስጥም ልክ እንደዛ ነው። በየጎዳናው ዝም ብለው የሚጎተቱ ሰዎች አለን። እዚህ ማጠፉ ደግሞ ሲሪየስ ሆነው ዲተርሚንድ ሆነው የሚሄዱ አሉ። የእግዚአብሔር ቃል ውስጥም በጣም አሉ። ዳዊት ከነኚህ የሚመደብ ነው። ግራ ቀኝ ነገር የሚያይ አይመስልም። በግራ ቀኝ ነገር ጆሮው የሚሳብ አይመስልም። አንዲት ናት የሚኖርላት አንዲት ነገር ብቻ። እንደው ለአንዲት ነገር ክችች ያርጋችሁ እግዚአብሔር። አንዲት ነገር ብቻ እስረክ ሲምብልበው ልስን ወገኖች፣ የትም አታስቆመው። ይሄን ሰው ምንም አታስቆመው። ምንም ነገር አይገርመኝም፣ አያስገርመኝም ነገር ነው። ምንም ነገር አያስደነግጠኝም ነገር ነው። ግራና ቀኝ ምንም ነገር የማይጎትተው ሰው ነው። ለአንዲት ነገር ዲተርሚንድ ነው። ላሳያችሁ። ሲጀምር መዝሙሩ አይታችሁታል። በእግዚአብሔር ማንነት በእግዚአብሔር ክብር ላይ ነው የሚጀምረው። ይሄን ታውቁታላችሁ። እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው ይላል እና በዙሪያ ላሉት ሁሉ ይናገራል። የሚያስፈራኝ ማንም የለም ይላል። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? ሰራዊት ደግሞ ተሰልፎበታል። የሳውል ሰራዊት ማለት ነው። የሚያስደነግጠኝ ማን ነው? ክፉዎች አሉ። ስለ ክፉዎች ያወራል፣ ስለ አስጨናቂዎች ያወራል እና እንዲያው ስለ እነሱ ሲጨነቅ ሲጠበብ የሚውል ይመስላል ዝም ብሎ መጀመሪያ ላይ እኮ ሲጀምር እና ክፉዎች አስጨናቂዎቼ ስላለፈው ዘመን ሲያወራ ክፉዎች አስጨናቂዎቼ ጠላቶቼ፣ አቤት በስመ አብ ማረጋቸው ራሱ በጣም ያስፈራል። ክፉዎች አስጨናቂዎቼ ጠላቶቼ ተሰበሰቡ ይላል እና ምን ሊያረጉ? ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ ይላል። ይሄ ያየው ነው። ከዚህ በፊት አይቶታል። ስጋዬን ሊበሉ ተሰባሰቡ እነርሱ ወደቁ ይላል። እሱን እግዚአብሔር አሳለፈው ማለት ነው። እንደን ለወደፊትም ራሱ አይጠፋም። ዙሪያ ገባው በጠላት በሚያስጨንቅ ነገር መከበቡ አይቀርም። ወደፊትም ቢሆን ሰራዊት ቢሰፍርብኝ ልቤ ምን አያደርግም ይላል። ልቤ አይፈራም። ሰራዊት አለ በዙሪያው። የከበበው ነገር በጣም ብዙ ነው። ልጨነቅ ካለ በጣም ብዙ ነገር አለ የሚያስጨንቅ ነገር። ልጸልይ ካለም የሚያስጸልይ ነገር በጣም ብዙ አለ እና ሰራዊት ቢሰፍርብኝ ልቤ አይፈራም። ሰልፍ ቢነሳብኝ እተማመናለሁ በዚህ ይላል እና እግዚአብሔር ያደረገውን ይዘረዝራል። ቁጥር 5 ጀምሮ ሄዳችሁ ወደታች ስታነቡ በቃ በመከራ ቀን በድንኳኑ ሰውሮኛል፣ ሸሽጎኛል ይልና እግዚአብሔርን ያመሰግናል። ስለ ባህሪው በእግዚአብሔር ይደነቃል። እግዚአብሔር ጠላቶችን በመምታት ስለሰራው ስራ እግዚአብሔርን ያመሰግናል። የፈለገ በዙሪያ ቢሰፍርብኝ እኔ አልፈራም ይላል። አንዲት ነገር ብቻ ነው ማድረግ ይላል። በቃ በዚህ ሁሉ ሰፈራ መሃል፣ በዚህ ሁሉ ዙሪያ መሃል፣ በዚህ ሁሉ ዲስትራክቲቭ ዓለም መሃል ለስነ ወገኖቼ፣ በዚህ ሁሉ ዲስትራክቲቭ በሆነ ዓለም መሃል እንዴት ሰው እግዚአብሔርን አንዲት ነገር በዳዊት መዝሙር 27 ላይ አንዲት ነገር በጣም ፓወርፉል ቃል ናት። ሌላ ጸሎት የለኝም አይደለም። ሌላ ጸሎትም ይጸልያል እኮ እንትና ዳዊት ሌላ ጸሎት እኮ ይጸልያል። ሌላ ልመናም አለው። በጣም ብዙ ልመናዎችም አሉ በመዝሙሩ።
እቺን አንዲት ነገር ግን ማለት ኢትስ ላይክ ኤክስክሉሲቭ ናት። እቺ ዋናዋችን ናት ነው። እግዚአብሔር አንዲት ነገር ለመንኩት። ምን አይነት ናት ይላል? እርሷን ሁሌ እሻለዋል። እግዚአብሔርን አንዲት ነገር ለመንኩት። ፍላጎቴ አንዲት ናት። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ። ወደዚህ በዚህ ሁሉ ጫጫታ፣ በዚህ ሁሉ ውካታ፣ በዚህ ሁሉ ጠላት ሰፈረብኝ፣ በዚህ ሁሉ አልደነግጥም፣ በዚህ ሁሉ ጠላቶቼ፣ በዚህ ሁሉ አስጨናቂዎቼ፣ በዚህ ሁሉ ትርምስ መካከል እግዚአብሔርን ጀስት አንዲት ነገር ነው የለመንኩት። ልመናዬም አንዲት ናት። እንዲያረግልን እግዚአብሔር ልመናዬም አንዲት ናት፣ መሻቴም አንዲት ናት። ይሄ ነው ልመናዬም አንዲት ናት፣ መሻቴም አንዲት ናት። ምን ታነብ አይታችሁታል። የተለመደ ቃል ነው። በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በእግዚአብሔር ቤት የሚለው ቅዱስ ቤተ መቅደሱን ነው። በህይወቴ ዘመን ሁሉ ምኞቱ መሻቴ ይሄ ነው ይላል። በህይወቴ ዘመን ሁሉ እግዚአብሔር ቤት፣ እግዚአብሔር በሚገኝበት ስፍራ በቅዱስ ቤተ መቅደሱ በመካከላቸው አድራለሁ ባለበት ማለት ነው። ድንኳን ስራልኝ በመካከላቸው ምን ሆን ዘንድ አድር ዘንድ አለ። ድንኳን ሰሩለት። በኋላ ቤተ መቅደስ ሆነ። በኋላ ደግሞ ልጁ ከሱ በኋላም ደግሞ አሳምሮ ሰራው ቤተ መቅደሱን እና እግዚአብሔር ቤት ውስጥ እሆን ዘንድ ይልና እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ምንድን ነው የሚለው ዳዊት? በሕይወቴ ዘመን ሁሉ ቁጭ ብዬ በእግዚአብሔር ቤት እሆን ዘንድ። ምን እየሰራ ምን እያረክ? እግዚአብሔርን ደስ የሚያሰኘውን እያየሁ። እኔ ድሮ የተዛነፈ አይነት አነባበብ አነበው ነበር። ይሄን እናንተ ምናልባት ብዙዎቻችሁ ሳታዛንፉ አቀሩ። ምን ይመስለኝ ነበር? በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እግዚአብሔርን ደስ የሚያሰኘው ነገሮች አሉ አይደል? ደስ የሚያሰኙት ነገሮች አሉ፣ ደስ የሚያሰኙት ነገሮች አሉ። ደስ የሚያሰኙትን እየመረጥኩ አደርግ ዘንድ ነበር የሚመስለኝ። እግዚአብሔርን ደስ የሚያሰኘውን አይ ዘንድ ማለት የሚመስለኝ፣ ምናልባት እንደኔም ካላችሁ የሚመስለን እግዚአብሔርን ደስ የሚያሰኝ ነገር አለ። እግዚአብሔር ደስ የሚያሰኘው ነገር አለ፣ እግዚአብሔርን ደስ የሚያሰኘው ነገር አለ። እና ዳዊት ምንድነው እየተመኘ ያለው? እግዚአብሔርን ደስ የሚያሰኙ ነገሮችን እየተውኩ እግዚአብሔርን ደስ የሚያሰኙትን ነገሮች እየመረጥኩ እንዳይ። ይሄ ትክክለኛ ዶክትሪን ነው? ትክክል ነው። ዳዊት እያለ ያለው እሱ ነው? አይደለም። እግዚአብሔርን ደስ የማያሰኙና የሚያሰኙ ነገሮች አሉ። እነሱን እየለየው እንዳይ። ይሄ ያስኬዳል። ግን ዳዊት የሚለው አይ ከዛ በላይ ነው የሚለው። እግዚአብሔርን ራሱን ነው ደስ የሚያሰኘው የሚለው። አሳያችኋለሁ። ምን አለቃችሁ ዛሬ? ደስ የሚያሰኘው የሚለው እግዚአብሔርን ደስ የሚያሰኙትን ነገሮች አይደለም። ምን መሰላችሁ ምኞቴ ይላል። ልክ እንደ በአርት የተደነቀ አርት ፍለጋ መከራ የሚበላ ሰውዬ ነው ይመስሉና እየዞርኩ ጠላቶቼ በዙሪያ ያሉ እነሱ ችግር የለም ምንም ሰራዊት ቢሰፍርብኝ ልቤ አይፈራም። እኔ ማየት የምፈልገው ነገር አንድ ነው ይላል። ምንድነው ማየት የምትፈልገው? በሕይወቴ ዘመን ሁሉ በእግዚአብሔር ቤት ሆኜ እሺ እግዚአብሔርን የትኛውን ደስ የሚያሰኘውን ሲታይ ግርማ ሞገስ የሞላውን ደስ የሚያሰኘውን እግዚአብሔርን አይ ዘንድ ነው። ምንድነው ምኞት? አየው ጌዝ ነው እንግሊዝኛው ቃል። I just want to gaze ዝም ብዬ አየው ዘንድ። ማንን? ደስ የሚያሰኘውን፣ ደስ የሚለውን፣ የተዋበውን፣ በግርማ የተሞላውን እግዚአብሔርን ራሱን አይ ዘንድ። አዲሱ መደበኛ ትርጉም የማየት ዕድል ገጥሟችሁ እንደሆነ የእግዚአብሔርን ክብር ውበት አይ ዘንድ ነው የሚለው። እግዚአብሔርን አንዲት ነገር ለመንኩት ይላል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እፈልጋለሁ፣ እርሷንም እሻለሁ። ምን? የእግዚአብሔርን ክብር ውበት አይ ዘንድ እና መቅደሱን እመለከትና ምንድነው ምኞት ስትለው በቃ ዝም ብዬ አየው ዘንድ። እንዴት ሰው እንደዚህ አይነት ዲተርሚኔሽን! ዝም ብዬ አየው ዘንድ፣ ክብሩን አይ ዘንድ፣ ውበቱን አይ ዘንድ፣ በመቅደሱ እመለከተው ዘንድ፣ በእግዚአብሔር ቤት እሆን ዘንድ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ ደስ የሚያሰኘውን እግዚአብሔርን አየው ዘንድ፣ መቅደሱን እመለከት ዘንድ፣ እግዚአብሔርን በቅዱስ ቤተ መቅደሱ ዝም ብዬ አየው ዘንድ
ይሄ ሰውዬ ኳኳኳኳኳ ብታረግ እንደዚህ ዞር አይልም። ክብ አይዘራም። He's already focused. Exactly. He's already focused. ክብ አይዘራም። ብታንኳኳ ጠላቶቼ ያንኳኳሉ እኮ ይላል። ጠላቶቼ ያንኳኳሉ። ሰራዊት ቢሰፍርብኝ ልቤ አይፈራም። አስጨናቂዎቼ ስጋዬን ይበሉ ዘንድ በተሰበሰቡ ጊዜ እግዚአብሔር እንደበተናቸው አውቃለሁና they don't get my attention። ጠላቶቼ አቴንሽኔን አይወስዱትም። ወዳጆቼም አቴንሽኔን አይወስዱትም። አንዱ ብቻ አቴንሽኔን ወስዶታል። ምንድነው አቴንሽን? ደስ የሚያሰኘውን እግዚአብሔርን በክብሩ በውበቱ አየው ዘንድ መቅደሱን መለከት ዘንድ። የዳዊት ዲተርሚኔሽን ምን ትፈልጋለህ ስትለው እሱን ራሱን አየው ዘንድ። ወዳጆች እግዚአብሔር ይህንን ያርግላችሁ። ዝም ብሎ በየቦታው ብዙ ነገር ፍለጋ የሚንከራተት ህዝብ እንዳትሆኑ። አንተን ነው የምፈልገው። ከእጁ ፈላጊ ብቻ እንዳትሆኑ። ጠላቴን ደምሰስ ብቻ እንዳትሆኑ። ከእጁ እኮ እንቀበላለን። እኮ ዶንት ሚስ አንደርስታንድ ሚ። ከእጁ እኮ እንቀበላለን። እየሰጠን ነው የምንበላው፣ እየሰጠን ነው የምንለብሰው፣ እየሰጠን እየተቀበለን ነው። እግዚአብሔር ሰጪ ነው። እኛ እንቀበላለን፣ እንለምናለን፣ እንቀበላለን፣ ለምንን እንቀበላለን። ከእጁ ብዙ ነገር እንፈክህን። ሁልጊዜ ከእጁ ተቀባይ ሳይሆን እጅህን ሳይሆን አንተን ራስ። እንደዚህ አይነት አማኞች በጣም ያስገርሙኛል በመጽሐፍ ቅዱስ። ምን ትፈልጋለህ? አንተን ራስ። ምን አንተን the whole package። ይህች ትውልድ እርሱን የምትፈልግ ናት። እርሱን የምትፈልግ አላደክማችሁ ምሳሌ በማብዛት አንድ ጊዜ ሙሴን መጣና እግዚአብሔር ሕዝብ እስራኤልን እየመራ በሕዝቡ ተማሮ ነበር። እግዚአብሔር ሙሴ አለው ዘጸአት 33 31 እስከ 33 አላችሁ። ሙሴ በፊቴ ሞገስ አግኝተሃል አለው። በፊቴ ሞገስ አግኝተሃል እና የፈለግከውን ለምን አለው። ይሄ ማለት እኔ ብላንክ ቼክ ነው የምለው። ብላንክ ቼክ ማለት በቃ ያልተጻፈ ጻፍ ማለት ነው። በፊቴ ሞገስ ስላገኘ የምትለምነውን ሁሉ አደርጋለሁ አለ። እሺ ጻፍ። ስለካ አማውንት ጻፍኩ ነው። what do you want? ጌታዬ እኔ በእውነት አንተ ራርተህልኝ በፊት ሞገስን አግኝቼ ከሆንኩ እሺ፣ ሞገስን አግኝቼ ከሆነ ምለምነው ልመናዬ እንዴት ነው? ምን እባክህ ሞገስን አግኝቼ ከሆነ ክብርህን አሳይ። ክብርህን ምን ትፈልጋለህ? ክብርህን እንካ ብላንክ ቼክ። ክብርህን እንጀራ መለመን ይችላል። የሚበላውን የሚጠጣው መለመን ይችላል። የጠላቶችን መጥፋት መለመን ይችላል። ስለ እስራኤልን መለመን ይችላል። ምንድነው የምትፈልገው? ክብሩን የሚጠማ። አንድ ጊዜም ታስታውሳላችሁ፣ እኔ እንደውም የዛን ጊዜ ሙሴ ያሳዝነኛል። ህዝቡ በጣም እግዚአብሔርን አማረረ ማለት ነው። በኃጢአታቸው ምክንያት ይመራቸው የነበረው መንፈሱን አስመረሩት ይላል። አስመረሩት ህዝቡን። በቃ እግዚአብሔር ይህን ህዝብ አጠፋዋለሁ በምድረ በዳ አለ እና ይህን ህዝብ በምድረ በዳ አጠፋዋለሁ አለ። ከዛ ሙሴ ለመነ። ከዛ በኋላ እግዚአብሔር በቃ አንድ ነገር ዲል ለማድረግ መጣ ከሙሴ ጋር። ምን አለው? በቃ ይሄ ህዝብ አንገተ ደንዳና ህዝብ ነው አለ። ይሄ ህዝብ አንገተ ደንዳና ህዝብ ስለሆነ በቃ እኔ አብሬያችሁ ከመጣው አጠፋችኋለሁ። እሺ this is the holy God እና አጠፋችኋለሁ። ስለማጠፋችሁ በቃ ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላትን ምድር ሂዱና ውረሱ አለ። በቃ ሂዱ ውረሱ፣ ኢንጆይ። ወተትና ማር የምታፈስ ምድር ናት። ሂዱ አለ እግዚአብሔር። ሂዱ፣ እኔ ብቻ ከእናንተ ጋር አልመጣም፣ ግን ሂዱና አረገዋለሁ ያልኩትን በሙሉ ውረሱ አላቸው። ወተትና ማር የምታፈሰዋን ያችን ምድር ሂዱና ውረሱ። መንገድ ላይ ደግሞ ምናልባት ጠላት ስላለ ስለሚያስቸግራቸው እኔ አብሬያችሁ ከመጣው ጥሩ ስለማይሆን መልአኬ አብሯችሁ ይሄዳል አለ። like I'll order አንዱ መልአክ ማለት እኮ ፐርፌክት የሚመስል ላይፍ ነው። ሂዱና ውረሱ ቃል የገባውላችሁ። እሺ መንገድ ላይ ፕሮቴክት እንዲያረጋችሁ ጥበቃ መድብ ያለው መልአክ። አብዛኛው ሰው እኮ ባይ ይላል እግዚአብሔር ነው። ብትመጣ ጥሩ ነበር ምናምን ሳንል አንቀርም እኮ ለማንኛውም አብረን ብትሆን በጣም ጥሩ ነበር። ግን ከተማው አላ ኑሮ ከተማው አላ ምድር ከተማው አላች ወተትና ማር ከተማው አላ እሰጣችኋለሁ ያልከን ከተማው አላ ደግሞ የሚጠብቀን መልአክ ከተማው አላ ሁሉ ከተማው አላ ባይ እኮ ሳንለው አንቀርም ነበር። ሂዱ እናንተ ውረሱ፣ መልአኬ በእናንተ ፊት ደግሞ ይመጣል ባለ ጊዜ ምን ነበር የሙሴ ሪስፖንስ? ሙሴ ምን እኔ ብቻ ከእናንተ ጋር አልመጣም። እኛ እኮ ጥቂት ነገር የጎደለች ነው የምትመስለን። ሁሉን እንኩ ግን እኔ ብቻ ከእናንተ ጋር አልመጣም። ሙሴ ኖ እግዚአብሔር አንተ ከኛ ጋር የማትወጣ ከሆነ አንተ ከኛ ጋር ካልወጣ ፈጽሞ እንዳታወጣ። ለምን ከሌላው ህዝብ በምን እንለያለን? ሞገሳችን አንተ ነህ። ህዝብ ሁሉ የሚያቀን ባንተ ነው። ግብፃውያንም አሕዛብ የሚያቆም ባንተ ነው። አንተ ከኛ ጋር ካልወጣ በስተቀር አታውቃን።
እርሱን ብቻ ፈላጊ ህዝብ እግዚአብሔር ያርጋችሁ። ብዙ ጣዖታት በተጠፈጠፉበት በዚህ ዘመን ፍላጎታችን እግዚአብሔር፣ ጥማታችን እግዚአብሔር፣ መዝሙራችን ቅድም እንዳለ እንደዘመረልን እግዚአብሔር፣ ስብከታችን እግዚአብሔር፣ ጥማታችን እግዚአብሔር። ዋላ ወደ ውሃ ምንጭ እንደምትናፍቅ ይላል እኮ ዳዊት ራሱ። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች፣ በቀንና በሌሊት አንተን ተጠማች። ምን ትፈልጋለህ? አንተን። የህይወት መሻት ምንድነው? አንተን። ምን ማድረግ ነው የምትፈልገው? እግዚአብሔርን ደስ የሚያሰኘውን ክብሩን፣ ውበቱን አይ በእግዚአብሔር ክብር ብቻ የተማረከ ትውልድ ሁኑ። በእግዚአብሔር ክብር ብቻ፣ በእግዚአብሔር ቢዩቲ ብቻ። በቃ ያዩት ሁሉ ሞር እሱን ነው የፈለጉት። ያዩት ሁሉ የቀመሱት ሁሉ ሞር አንተን። እኔ ቅርብ ጊዜም ጳውሎስን ሳሰላስል ነበር። ጳውሎስም እንደዛው ነው። የባሰ ነው ሰውየው። ለኔ እንደ ዋና ረብ የሚመስሉትን ነገሮች በሙሉ ትቼ አንድ ነገር ነው የምፈልገው ይላል። አንድ ነገር ብቻ። ሰው እንዴት ለአንድ ነገር ብቻ ዲተርሚንድ ይሆናል? ኧረ በእናታችሁ እንሁን። በጣም 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 ሲቪውን ዘርዝሮ ማለት ነው። ሲቪውን ዘርዝሮ ዋና ፈሪሳዊ ነበር፣ ከብንያም ወገን ነበር፣ አይሁዳዊ ነበር፣ እስራኤላዊ ነበር ማለት ዘርዝሮ 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 እኔ እንደ በጣም ሚኒንግፉል የሚመስል የነበረውን በሙሉ ነገር ትቻለሁ ይላል። እንደ ጉድፍ እንደ ጉዳት ቆጥራል ይላል። ሁለት ጊዜ እንደ ጉዳት፣ አንድ ጊዜ እንደ ጉድፍ ነው የምቆጥረው። እንደ ቆሻሻ ነገር ማለት ነው። እንደ ቆሻሻ እንደሚያስጠይፍ እንደ ቆሻሻ ነገር ቆጥራለሁ። ምንድነው የህይወት ዓላማ ስትለው ጳውሎስ ምንድነው የህይወት ዓላማ? መዝሙር 27 ነው። ምንድነው የህይወት ዓላማ? እርሱንና የትንሣኤውን ኃይል እንዳውቀው ቢሆንልኝ በመከራው ተካፍዬ በሞቱ ተካፍዬ እርሱንና የትንሣኤውን ኃይል እንዳውቅ። አንዲት ነገር ነው ዲተርሚንድ ሆነው የኋላዬን አክቹአሊ ጳውሎስ ምን ይላል? የኋላዬን እየረሳሁ ከፊቴ ያለውን ለመያዝ እዘረጋለሁ። ለምንድን ነው የምትዘረጋው? እርሱንና የትንሣኤውን ኃይል እንዳውቅ። በእግዚአብሔር ብቻ ኦቨርዌልምድ የሆነ ማለት ነው። በእግዚአብሔር ክብር ብቻ ኦቨርዌልምድ የሆነ የእግዚአብሔርን ክብር ብቻ የሚጠማ ግራና ቀኝ የማይጎተት ፎከስድ የሆነ የሚሄድበትን የሚያውቅ ኢየሱስ ኢየሱስ ብቻ የሚል በኢየሱስ ክብር ብቻ የሚረካ የኢየሱስን ክብር የሚጠማ እርሱን ራሱን የሚጠማ ህዝብ እግዚአብሔር ያርጋችሁ። አንዳንድ ጊዜ አባት ስለሆንኩኝ አሁን እንኳን አደጉ ልጆቼ ግን ድሮ የሰጣዋቸው ነገር ከኔ ሲያጠፋቸው በጣም እናደድ ነበር። አንዳንዶቻችሁ ይደርስባችሁ ይሆናል። አሁን 2 ዓመት 5 ዓመት ምን አይሆን የሆነ ነገር ግዙልን ብለህ ገዝተህ ሰጣቸው። ራስህ ገዝተህ የሰጣቸው ካንተ ያጠፋቸዋል። ከክፍል በግድ ነው የምታወጣቸው ተተተተተተተ ያረጉ ማለት ነው። ተተተተተተተ ስጠራቸው አይሰሙ፣ አቴንሽን አይሰጡ። አሻንጉሊት ይሉ መኪናው ሲገቡ አያወሩም። ጻጥ መኪናው ድሮ የሚለፈልፉ የነበሩ ስሙን ሰጣ ይላል 30 ጊዜ የለም እንዳትል አለ ይጸልያል፣ ያመሰግናል። ሰምተኛል መንጠቅ ያምራል፣ መስበር ያምራልና እግዚአብሔር አንዳንድ ጊዜ እንደዛ ያምረው ይሆናል። በሳምንት አንድ ቀን ማለት አተለቅናቸው ብዙ ነገሮች። ጠላታችንን አተለቅ ነው። ችግራችንን ተራራ ሳከል ነው። እግዚአብሔር የሰጠንን ዋና ዋና ነገሮች እንደው በቃ ዋና አረግናቸው። ከእግዚአብሔር ከራሱ አስጣሉን። ወንድሞችና እህቶቼ እግዚአብሔር የሰጣችሁ ነገር ከእግዚአብሔር አያርቃችሁ። እግዚአብሔር የሰጣችሁ መጫወቻ ከእግዚአብሔር አያርቃችሁ። አባዬ እያለን እንድንኖር የምፈልገው አንተን ነው እንድንል፣ ከአሻንጉሊቶች በላይ የምፈልገው አንተን ነው። ውበትህን አይ ዘንድ ነው፣ ክብርህን አይ ዘንድ ነው የምጠማው የሚል ህዝብ እግዚአብሔር ያርጋችሁ። ይሄ ነው ዋና ነው። አሳያችኋለሁ ትንሽ ዋና ነው። ይሄ ዋና ነው። እግዚአብሔርን ፈልጉ ትጸናላችሁ። እግዚአብሔርን ፈልጉ ትጸናላችሁ። ሁሉ ነገር ነው እግዚአብሔር። ይሄ ፓኬጁ እሱ ነው። ዝም ብለን ተታለን ነው ወንድሞቼ እናቶቼ። ፓኬጁ እግዚአብሔርን ማወቅ ነው። ፓኬጁ የእግዚአብሔርን ክብር መጠማት ነው። ጌታ ኢየሱስም እኮ ይሄንን አስተማረ። እናንተ አስቀድማችሁ አለ ማቴዎስ ወንጌል ምዕራፍ 6 ቁጥር 3 አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። ይሄ ሁሉ አለ ይሄ ሁሉ ምን ይሆንላችኋል? ይጨመርላችኋል። ተጨማሪ ፍለጋ የሚንከራተት ህዝብ ሳይሆን፣ በየሄደበት ቦታ ማንም የሚያስቆመው ህዝብ ሳይሆን፣ ክብ እየሰራ የሚቆም ህዝብ ሳይሆን፣ ዲስትራክትድ የሚሆን ህዝብ ሳይሆን፣ ዲስትራክትድ ሳንሆን እርሱን መለከት ዘንድ እርሱን አይ ዘንድ ክብርህን አይ ዘንድ የሚል ትውልድ እግዚአብሔር ያርጋችሁ። ለምን መሰላችሁ? እንዲሁ ግራ ቀኝ የማይል ፎከስድ የሆነ አንተን ብቻ ክብርህን ብቻ
የሚል ህዝብ መሆን ያለብን ለምን መሰላችሁ? አንድ ሁለት ነገር ላንሳላችሁ። አንደኛ ክብርህን ብቻ ብለን መጠማት ያለብን ስሪታችን ራሱ ሲሰራ ክሪኤትድ ስንሆን ስሪታችን በክብሩ ልክ ስለሆነ ነው። ይነሳያችኋል። ስሪታችን ራሱ በስጦታው ልክ ሳይሆን በክብሩ ልክ ነው። እኔ እኮ ብዙ አላስብልም ጉባኤ፣ ግን ዛሬ ላስብላችሁ ነው። በክብሩ ልክ በሉ እስቲ። ያው መሰላችሁ ሲሰራን እግዚአብሔር የሰው ልጅ እምቢ ብሎ ነው እንጂ ሲሰራን እግዚአብሔር በራሱ ክብር ልክ ነው የሰራን። ምን ማለት ነው? ግጥም የሚለው ልካችን የተሰፋን ልበስ ካልን ግጥም ልክክ የሚለው ህይወታችን ከክብሩ ጋር ሲገናኝ ያለ ልካችሁ የተሰፋ ጠባብ ልብስ አጋጥማችሁ ያውቃል? ትልልቅ ስለሆነን ትልልቅ ሳይዝ ነው የምናደርገው። አሁን እኛ የልጅነት ሳይዝ አናደርግም። ልኬ እሱ አይደለም። ልኬቴ እሱ አይደለም። የልጆችን ልብስ አላረግም። ልኬቴ እሱ አይደለም። ያው ሰው እዚህ ነው ወገኖቼ፣ ሰው ከተቅበዝባዥነት የሚወጣው ባዶ ቦታው በትክክለኛ መሞላት ሲሞላ ነው። ምን ማለት ነው? እግዚአብሔር ለራሱ ሰራን። ምን ማለት ነው? ሰውን ልጅ እግዚአብሔር በአምሳሉ ፈጠረው። በእግዚአብሔር አምሳል ተፈጠረ። የእግዚአብሔርን ክብር አንጸባራቂ ሆኖ ተፈጠረ። ምን ማለት ነው? እግዚአብሔር የውስጥ ማንነታችን ክብሩን አንጸባራቂ፣ ክብሩን ተሸካሚ አረገን። እግዚአብሔር ክብሩን ተሸካሚ አረገን። በክብሩ ሙልት ያለ ማንነትን ሰጠን። ሰው እንደ እግዚአብሔር ነበር ሳይሆን ሰው ሻማው በእግዚአብሔር እርክት ያለ ግጥም ያለ ሙልት ያለ ምንም የማይጎድለው እግዚአብሔር ከእርሱ ጋር የሆነ በእግዚአብሔር ክብር ጢም ያለ በልኩ የለበሰ ነበረ። ምን ሆነ? ዘፍጥረት 3 ላይ ወደቀ። ዘፍጥረት 3 ላይ ሲወድቅ የእግዚአብሔርን ትእዛዝ ሲጥስ የሰው ልጅ ከምንድነው የጎደለው ያላችሁ እንደሆነ ከእግዚአብሔር ክብር እኮ ነው። የሰው ልጅ የጎደለው ከእግዚአብሔር ክብር እኮ ነው። ጳውሎስ በኋላ ሪፍሌክት ሲያደርግ ሮሜ ምዕራፍ 3 ላይ አይታችሁት እንደሆነ ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና ዳቦ ጎድላቸዋልና አይልም። ለዚህ ነው ዳቦ የማይሞላን ነገር እውነትም የሚያስብል ነው። ይሄ ልስን ስለሰማችሁኝ ነው። ልስን ሁሉ ኃጢአትን ሰርተዋልና ልብስ ምናምን ጎድሏቸዋልና አይልም። እሱ አይደለም አይጎደለን። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ምን በሉታ ክብር፣ የእግዚአብሔር ክብር ነው የጎደላቸው ይላል። ከላያችን ላይ የተወሰደው ከላያችን ላይ የተነቀለው ከስፍራው የተነሳው የእግዚአብሔር ክብር ነው። የእግዚአብሔር ክብር ነው። ሰው በባዶነት ነው የሚኖረው። ሰው በክፍተት ነው የሚኖረው። ባዶነት አለው፣ ክፍተት አለው። ይሄ ለእናንተ አይሰበክም፣ ታውቁታላችሁ። በሕይወታችሁ ሰው ክፍተት አለው፣ በጣም ክፍተት አለው። ውስጣችን ጎሬ ነገር አለ። አውገስጢኖስ የተባለ አንድ የቤተክርስቲያን አባት እንደተናገሩ በጣም ጎሬ አለ ውስጣችን፣ ባዶነት አለ ውስጣችን። እና አሁን ሰው ሁሉ ምን እየሆነ ነው የሚቅበዘበዘው ያላችሁ እንደሆነ ያንን ጎሬ በጣም ትልቅ ባዶ ቦታ በትክክለኛ ነገር ሊሞላው መከራ ይበላል። ቆይ በቃ በጣም ብዙ ብር ብከትበት ይሞላል ብሎ ይሞክራል። ሶሎሞን ራሱ ማት ጊዜ ሞክሮ ነበር። የዓለም ሀብትና ብልጥግና እሱ ነበር። ከዛ ሲሰራ በእኔ አገላለጽ እንደ ትልቅ ጉድጓድ ውስጥ ክልልልል ብትል እንጂ ሙልት ሊያረግ ብር አይደለም አካላችን የተነቀለው። ብር ቢነቀል ብር ይሞላው ነበር ያንን ቦታ። ለምንድን ነው ሰው በጣም ሀብታም ሆኖ የሚቅበዘበዘው? አይገርምህም? ለሀብት ስላልተሰራ ነው እኮ። እንዲያው እኮ ባይብል ዘግተን ሁሉ ብናወራ ራሱ እንችላለን። ለምንድን ነው ሰው በጣም ብዙ ሀብት እያለው ግን የሚቅበዘበዘው? እና ድራግ ይወስዳል፣ እንትን ይሆናል፣ ይቅበዘበዛል፣ ግራ ይገባዋል። አንዳንዶቹ ሱሳይድ ኮሚቴ ያደርጋሉ፣ መከራ ይበላል። ወይኔ እንደሱ ብሆን የምትሉት ሰዎች ወይኔ እንደሱ ብሆን እያሉ ነው። ሰው እዛ ላይ ደርሶ ከጉልት ገዝቶ መብላት ያምረዋል ማለት ነው።
ሁሌ እዚህ ሲሆን ያኛው ያምረዋል፣ እዛ ሲሆን ይሄኛው ያምረዋል። በእግሩ ሲሄድ መኪና ያምረዋል። መኪና ስትሰጠው በእግር መሄድ ነው ጥሩ ብሎ ያበረታታል። እሱም ራሱ በእግሩ በጣም ይሄዳል። በጣም መብላት አለብህ ይላል። ከዛ በጣም የሚበላ ነገር ጠረጴዛው ላይ ሲቀር አለመብላት እኮ ነው ጥሩ። አሁን ጠረጴዛቸው የሞሉ በሙሉ ጠረጴዛቸው አካባቢ ድርሽ ላለ ማለት መከራ ይበላሉ። ላለመብላት ማለት ነው። ያልበላው ለመብላት መከራ ይበላል። እየበላ ያለው ላለመብላት መከራ ያለው እኮ ምንም በቃ ግራ ገብቶን እኮ ነው። እንሞክራለን። ብበላ እረካለሁ ይላል። ልክ መብላት ሲጀምር መብላት የለብህም ይላል። ኦኬ አለመብላት ነው። ብዝ ዓለም አላት የሚባለውን የመጨረሻ ነገር ያገኛሉ። ግን ስቲል ተቅበዝባዥ ናቸው። እንቅልፍ የላቸውም፣ ረፍት የላቸውም። ለምን መሰላችሁ? የዓለም ሀብት በሙሉ ሊሞላው አይችልም። የኛ ጎሬ ሰው ዓለሙን ሁሉ ቢሰጠው ማለት ኢየሱስ ዓለሙ ጠቅላላ ተሰጥቶ ቢሰጠው ነፍሱ ግን ከጎደለ ምንም ሊሞላው አይችልም፣ ሊያረካው አይችልም። ዓለም እንድትሞላን አልተሰራንም እኛ በፍጹም። ፈጣሪ አምላክ የሰራን አምላክ ለራሱ ያበጀን አምላክ ልካችን የእግዚአብሔር ክብር ነው። ግጥም የሚለው በእግዚአብሔር ክብር ነው። ሀብት ሊሞላው አይችልም። አንዳንድ ጊዜ በጣም ዝና ኦር ስልጣን ምናምን የሚሰጠን ይመስለናል። ያንን ባዶነት የሚሞላ ቆይ ደግሞ እንትን ስልጣን የእንትን ሊቀመንበር በሆን ርክት ላለ ከዛ ሊቃነ ምናምን ይሆናል። ስቲል ባዶ ነው። ሰው በሹመት እንዲሞላ አልተሰራም። ሰው በብር እንዲሞላ አልተሰራም። እነኚህ ነገሮች እኮ መጥፎ አይደሉም። ሰው በፋሽን እንዲሞላ አልተሰራም። ሰው በኢንተርቴይንመንት በመዝናናት እንዲሞላ አልተሰራም። በዚህ ለመዝናናት ይሞክራል፣ በዛ ለመዝናናት ይሞክራል። ህይወት ዝም ብላ ተቅበዘበዛለች። እና ቅዱስ አውግስጢኖስ ሲናገር ምን አለ? ልባችን ውስጥ የተነቀለውና የወጣው አንተ ስለሆንክ አንተን እስከምናገኝ ድረስ ነፍሳችን ሁልጊዜ ተቅበዝባዥ ናታል። ሁልጊዜ ተቅበዘበዛለች። ለምን? ልኬቷ ገንዘብ አይደለም፣ ልኬቷ ሌላ ሰው አይደለም፣ ልኬቷ ትዳር አይደለም፣ ልኬቷ ልጆች አይደለም፣ ልኬቷ ወንድሞች እናቶች ስልጣን አይደለም፣ ልኬቷ ክብር አይደለም። የልባችን ክብር ግጥም የሚለው የተነቀለው የእግዚአብሔር ክብር ተመልሶ ሲገባ እሱ ነው። እኛ ልባችን ክፍተታችን ልኩ እግዚአብሔር ስለሆነ ለምንድን ነው ሁልጊዜ የእግዚአብሔርን ክብር የሚጠማ ሕዝብ መሆን ያለብን? በቃ ከዚህ እንዳትወርዱ አደራችሁን። ክብሩ ነው ክፍተታችንን የሚሞላው ልኩ፣ ባዶነታችንን የሚሞላው ልኩ። እንደን እሱ መጥቶ ግጥም ብሎ ሞልቶት ትዳር ስታገኝም አሪፍ ነው፣ ሳታገኝም ምንም አይደለም። እዚህ ለዚህ እኮ ነው እኛ አሁን ሲል ዞር የምንለው። ልክት አላለም። ገንዘብ ሲኖርም አሪፍ ነው፣ ሳይኖርም ኢትስ ኦኬ። ህይወት ሙልት ብሏል። ህይወታችንን የሚሞላው ሀብትና ንብረት ስላይደለ፣ ህይወታችንን የሚሞላው የዚህ ዓለም ክብርና ባለጠግነት ስላይደለ፣ የእግዚአብሔር ክብር ብቻ ስለሚሞላን ቢኖርም ባይኖርም በርካታና በሰላምና በዝማሬ የምንኖርበት ምክንያት የህይወታችን ልኬት እሱ ስለሆነ ወገኖቼ ክብር ተጠሚ ሁኑ ሁልጊዜ። ለመሰላችሁ ሌላ ነገር ሁሉ ሊሞላችሁ ስለማይችል ኢንፋክት ከእግዚአብሔር ክብር በታች መመኘት ራስን ማሳነስ ነው። እደግማለሁ። ከእግዚአብሔር ክብር በታች መመኘት ራስን ማሳነስ ነው። እኛ ልካችን እርሱን አይዘንድ፣ ክብሩን አይዘንድ፣ ውበቱን አይዘንድ፣ መቅደሱን እመለከት ዘንድ ደስ የሚያሰኘውን እግዚአብሔር እሱን ያርግላችሁ። እግዚአብሔር በእግዚአብሔር ቤት ውስጥ ስንኖር የተፈጠርንባት ዓላማ ብቻ ሳትሆን እንዲያው አኗኗርን ቀያሪ ኮንሴፕት ነው ይሄ። አኗኗራችንን የሚቀይር ኮንሴፕት ነው። የእግዚአብሔርን ክብር ማየት የሰውን አኗኗር በጣም ይቀይራል። እንዴት? ያስታውቃሉ። ክብሩን እያዩ የሚኖሩ ያስታውቃሉ። ማለት ሰው ክብሩን እያየ ሲኖር ያስታውቃል። ሁለንተናው ይቀየራል። አኗኗሩ ይቀየራል። የእግዚአብሔርን ክብር እያዩ መኖር የዚህን ዓለም ክብር በደስታ እየናከው እንድትኖር ያደርጋል። ለምሳሌ የእግዚአብሔርን ክብር ያዩ ሰዎች ያስታውቃሉ። እንዴት? በደስታ ይንቋታል። ይችን ዓለም ማለት ደስ እያለቀሱ ሳይሆን በደስታ ልክ እንደ ጳውሎስ ረብ የለውም ለኔ ይላሉ። ክብሩን ያዩ እግዚአብሔር የማይከብርበትን ነገር በደስታ ይጸየፋሉ። ምን መሰላችሁ እኮ አሁን እኮ ከቆሻሻ ነገር ጋራ፣ ከኃጢአት ነገር ጋራ፣ ከዚህ ዓለም ትርምስ ጋራ፣ ከመሬት ጋራ፣ ከጭቃ ጋራ መላቀቅ ለምን አቃተን ብላችሁ እስቲ አስቡ። ራሱ ተላቀቁ ስንባል ለምንድን ነው የሚከፋን? ሰው ቆሻሻ ጋር ተላቀቅ ሲባል እንዴት ይከፋዋል? መክፋት ብቻ ሳይሆን ያለቀ
የሚያሳስን ነገር ነው። በቃ እስካሁን ድረስ አንዳንድ ነገሮችን ለመጣል ለምን ይመስላችኋል? እንትን እኮ ነው